ያርገልሽ በቃ እያጣጣምኩ ነው ውዴ፣ እያጣጣምኩ ነው። እና እኔ የሚገርመኝ የወንድ ቀሚስ ለባሽ ውዴ፣ የወንድ ቀሚስ ለባሽ ቲክታክ ላይ ያየው ማሬ። ማን ነው ግን እንዴ? ይችን አንድ ፍሬ ልጅ ወጥቶ ሲሳደብ ደግሞ እኮ አንደበቱ ሂውዬ ቴንኪው የኔ ቆንጆ ቴንኪው። ሁሌ እየመጣች እንዲህ ታሳየናለች። ይቺዬ እንዴት ነሽ? ምን ነው ውዴ? ፋጡማዬ ቆይ እስኪ ልማ ከንፈሬን እያሸው ነው። አንዴ እጠጣለሁ ውዴ። ከጠጣው እኮ አላማም እና ምልሽ አንድ ወንዱ ቁጭ ብሎ ስክሮል እያደረኩ እቺ ጊምጃዬን ሚሏቲን ታቋታላችሁ ቢሎ እንደዚህ ደግሞ እከክ የእውነቴን እኮ ነው። ከሁሉም ወንዶች ጋር እንትን ትላለች። በቃ ኧረ ተው ወንዶች፣ ኧረ ወንዱ ነው፣ ኧረ ስላሴዎች፣ ኧረ ወንዱ ነው ወንዶች። እኛም ትልልቆች ነን፣ እኛም አሮጊቶች ነን። ኧረ አንዳንድ አሮጊቶች አላችሁ፣ ተከበሩ ማሮቼ። ከልጅቷ ጭንቅላት ላይ ውርድ በሉ እስቲ አንዴ። እስቲ አንድ ላይ እንውረድ እስቲ አንድ ላይ ከተቀመጥንበት ወርድ ማሮቼ። እንዲ አሰቃያችኋት እኮ ወንድሜ ነው ብላ ይዛ ስትመጣ ስትቀለድ ተጠመጠመችበት ብላችሁ ታወራላችሁ። ቅናት የቅናት መንፈስ የተወጋዩን ቲክታክ ላይ ያለ የቅናት መንፈስ። አሁን ደግሞ ብሩክ ላይ የቅናት መንፈስ ተነስቷል። ሃይሚ ላይም ይነቀል ከዚህ ቲክታክ። እሺ እየጠጣሽ እኔም ደግሞ አፌን ጠረጋግ እያደረኩ አፍሽን ጠረግ ማሬዋ፣ አፍሽን ጠረግ። አይ እመቤቴን ነው የምልሽ፣ እመቤቴ አሁን ማለት ነው። ኮስትር የሚባል ወንድም ነው ቲክታክ ላይ ቢያንስ ከሌሎቹ አሁንም ከያዘችው እሱም ብለውም ከመጣችው ኮስትር ቅድሚያ ነው። አብረው ነው የሚጫወቱት። እንደ ወንድም ነው የሚተያዩት። እሷም እንደ እህት ነው የምታየው። እና ለልደቷ መጥተዋል በአጋጣሚ ሆነው። እመቤቴ ምስክሬ ነው። ሲያወራ ብታይ አይኑ ደም ለብሶ እንባ፣ ወንድ ልጅ እንባ እንደዚህ ሲያቀር የዛን ቀን ያየሁት። አንቺ ምን አርጊ ነው የምትሏት? ምንድን ነው ህይወቷን እንኑርላት እኮ አላችሁ። ምን ቅጥልን ያደረጉት በቃ ሰው ይቀርበኛል አለች። ሰው ይቀርበኛል፣ እስቲ ወንድሜ አንዴን አልኝ። እኔ ሰው ይቀርበኛል፣ የሆነ ነገር ከተጠቀመ በኋላ ይሸሸኛል። ምንድን ነው ውዴ? አንድ ነገር ልንገርሽ ማሬ፣ ይኸውልሽ የመጣውን ተቀበይ በጥርስሽ፣ ከዛ ሸኝው ማሬ። አትጨነቂለት ነው የምልሽ ውዴ። ለዚህ ቆርቆሮ ህዝብ ውዴ አትጨነቂለት ማሬ። እኔ እርግጥ አድርገን እህትሽ ስመክርሽ፣ ወደ ምክር አገልግሎቱ ደግሞ ልሂድ ከአሜት ማሬ፣ ወደ ስራዬ ልግባ። አይመጣውም አይምዬ፣ ታይ እንጂ ታይ ውዴ። እንትና ውዴ ምን አለ መሰለሽ መሳፈሪያ ተወዶብናል። ለዛ ቀጥታ ወደ ገደለው ነው የምንገባው። ወደ ገደለው መሳፈሪያ፣ በቃ መሳፈሪያ። እኔ ስመክርሽ እንደ እህት ስመክርሽ ማሬዋ፣ የሰው ነገር አትስሚ። በአንዱ ጆሮ ሰምተሽ በአንዱ ጆሮ እያፈሰሽ ተጓዢ። ለሰው ቦታ አትስጪ የኔ ቆንጆ እህት። እውነቴን ነው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም እኔ ድንገት ሳላይሽ ሁላ አላድርም እየመጣው። አንቺ ግን አንዳንዴ የሆነ ነገር ስሰጥሽ ምን ነው ጠፋሽ ቅመሜ ትይኛለሽ። አውቃለሁ እኮ እንደምትከታተይኝ አውቃለሁ። ግምጅዬ የሰው ወሬ አትስሚ። አንቺ በራስሽ መንገድ የምትሰሪውን ስራ እየሰራሽ እንጂ እየረገጥሻቸው ነው የምልሽ ውዴ። በስራ አሳያቸው። ለሚያሙሽ ገስት ላይ ቁጭ ብለው ስምሽን ለሚያነሱ፣ ይሄ የበታችነት ስሜት ለሚሰማቸው ሰዎች መልስ አትመልሽላቸው ማሬ። ንቀሽ ተያቸው ነው የምልሽ። እንደማ ብለሽ ስትይኝ፣ አሜቱ ላይ ስገባ ደግሞ እንደማ ብለሽ ስትይኝ ውዴ፣ እንደማ ብለሽ ስትይኝ ማለት ነው ልክ መጀመሪያ ማለት ነው እሱን ብለሽ የመጣሹ ሰውዬ፣ ይሄ ጡጦ የሚያስፈልገውን ሰውዬ ንቀሽ ስታዩ ራሱ እንዳወራ ሁላ ራሱ እንደተነፈሰ ሁላ ሁላም እየወጣች በራሷ እጅ ታለቅስልሻለች ማሬ። ንቀሽ ተያቸው ውዴ። እውነቴን ነው። እኔ እንደ እህት ስመክርሽ ማለት ነው። ምክንያቱም ስለበለጥሻቸው ነው፣ በልጠሻቸው ስለተገኘሽ ነው። ጠየም ያለ ልጅ ይዘሻል። አይኖ አውቃለሁ።
ላንቺም እየመሰከረ ነው፣ አላማም እያለ ነው ጎበዝ። ምክንያቱም እንደዛኛው አይደለም ልልሽ ፈልጌ ነው። ቀስ ብዬ ስነግርሽ ማለት ያ ጡጦ ዳይፐር ምናምን ስለሚያስፈልገው ገና ሕፃን ልጅ ስለሆነ ነው የሚያማው። ይሄ ግን ብልህ ይመስለኛል፣ አውጥቶ አይሸጥሽም። ጎበዝ ነው። የምሬ ነው። አሮጊቶች አስቸገሩኝ እኮ አላለም። ዛሬ ነው መቼ ነው የተፖሰተውን አይቼ በሳቅ ልሞት ማለት ነው። የአሮጊቶች መጫወቻ ሆንኩ እኮ አለ። ለእኔ ብላ እኮ ቤተሰቦቿን የተጣላችልኝ ነው አለ ዛሬ። ያ ግን ምን አለ? ለእኔ ብላ አልመጣችም። አየሽ ልዩነት? ደንቆሮ ዥልጥ የሆነ ያ ለእኔ ብላ አልመጣችም አለ። ይሄ ግን ለእኔ ብላ ቤተሰቧን ተጣላች አለ። አየሽ ልዩነት አለው። አክብሪው ነው የምልሽ ውዴ። ብትፈልጊው ባትፈልጊው እንደ ጓደኛ መቀጠል ትችላላችሁ። ፍቅረኛም ባይሆን ችግር የለውም። አንቺ በተመቸሽ ህይወትሽ የምትመሪው አንቺ ነሽ፣ እኛ አይደለንም። ያው እኛ ውርደት ብርቃችን አይደለም። ያው እናማለን፣ እንወረዳለን። ይሄ ውርደት ብርቃችን አይደለም ውዴ፣ ልንገርሽ ብዬ ነው። ቲክታክ ላይ ውርደት ብርቃችን አይደለም። ግን እንደ እህት ስመክርሽ የእውነቴን ነው። መልስ አትስጪ፣ ዝቅ አትበይላቸው። እንደፈለጉ ይሙሽ እንደፈለገ። ምክንያቱም የበታችነት ስሜት እየተሰማቸው ነው። ወድሻለሁ ባላችሁ ወድሻለሁ ባሉሽ አንደበታቸው ዝቅ ማድረግ ማለት ቅናት ይባላል። ይሄ ውዴ ልንገርሽ ብዬ ነው፣ ቅናት ነው ይሄ። እወድሻለሁ ያከበረ አንደበት ዝቅ አድርጎ ካወራ የበታችነት ስሜት ተሰምቶታል ማለት ነው። ወይንም ተናዷል ወይ እየቀና ነው ማለት ነው። እውነቴን ነው። ጠንከር ብለሽ ሂጂ። ሃይሚንያት ጉዳዩ አይደለም ነው ምልሽ ውዴ። ዞር ብላ አታያቸውም ነው ምልሽ። ከሷ ተማሪ ውዴ፣ የምሬን ነው። ከሷ ተማሪ ጀግና ናት ማሬ። ከሷ ጎን ጠጋቤና ትስጥሽ የሆነ እንደዚህ መመሪያዎችን ምናምን አካሄዶችን ትስጥሽ ማሬ። ጠንከረት ያለሽ ጠንካራ ጀግና ስለሆነች ጀግና። አንቺም እኮ ጀግና ነሽ፣ ግን አንዳንዴ ትሸበር ያለሽ። አትስሚያቸው ነው ምልሽ። መስሚያሽን እንደሷ ጥጥ አርጊ። ጥጥ አርገዋለች እሷ መስሚያዋን። ውሃ እንኳን ቢያፈሱ መጣ ነው ጸጥ የምታደርገው። ስድቡን እንደ ጥጥ አርጋ ቁጭ። አንቺም ስድቡን አርገሽ ቁጭ። ውዴ ልንገርሽ ብዬ ነው። አሁን ንስካፌ ልጠጣ በቃ። ቴንኪዩ። ኧረ ተይ ሂጂበት፣ ልሂድበት ውዴ። ፈስዬ እንዴት ነሽ? ደህና ነሽ? እና ምልሽ አይሆንልሽ አስኬደችኝ ውዴ፣ አስኬደችኝ። እና ምልሽ ግምጅዬ ሃይሚን ከሃይሚ የሆነ ነገር ተማሪ ነው ምልሽ ውዴ፣ የሆነ ነገር ተማሪ። እመቤቴን ነው ምልሽ። ከእሷ ጋር ጠጋቤ የፈለገ ቢዘቀዝቋት፣ የፈለገ ቢያበላሿት፣ የፈለገ ቢሰድቧት ጥጥ እንዴት ነው ውሃ ጠብ